ይችን እናት ልክ እናታችሁ እንደተራበች አድርጋችሁ አስባችሁት ሁላችሁም የአቅማችሁን ያህል ከላይ ሜንሽን በማድረግላችሁ አዶናይና ጓደኞቹ በከፈቱት አካውንት የአቅማችሁን ያህል በማገዝ ወደ ሐሳቡ እንገባለን። ገደለኝ በትግራይ ክልል የተፈጠረው ነገር ምንድነው? ከሰሞኑን እጅግ በጣም ልብ የሚሰብሩ ነገሮች እየታዩ አሉ። በዛሬ ቪዲዮ እንመለከታለን። ድፍን ኢትዮጵያን ያስቆጣ አንድ አሳዛኝ ዜና ከህፃን ሀዘን ጋር ተያይዞ ተሰምቷል። መሞቱ ማለት ነው። ይሄ ጉዳይ ለምን ኢትዮጵያውያንን አስቆጣቸው እንመለከታለን። ከማስተር አብነት የተሰማ አንድ ነገር አለ። እሱን አጋራቸዋለሁ። ከወደ ፈረንሳይ ያልተለመደ ነገር ተሰምቷል። እሱንም ነገር ማሳያችሁ ይሆናል። አብራችሁን ቆይታ አድርጉ። በትግራይ ክልል እንግዲህ ብዙ እናቶች በእንባ እጅግ በጣም በጭንቀት ውስጥ እንዳሉ እየሰማን አለን። እንዲሁ ደግሞ ከዚህ ጋር ተያይዞ ሰፋ ያሉ ቆይታዎችን ነው ዛሬ የምናደርገው ማለት ነው። እጅግ አሳዛኝ የሆነ አንድ ቪዲዮ ተመልክቻለሁ። ይህንን ቪዲዮ ላጋራችሁ ሁላችሁም ይህ ስሜት ሊሰማን ስለሚገባ ማለት ነው። ተመልከቱ፣ ምንም ነገር የላቸውም። በዚህ ሰዓት ያሉበት ሁኔታ ይህንን ነው የሚመስለው። እንዴት እያሳለፉ እንደሆነ ጥቂት ላጋራቸው ብዬ ነው ይህንን እያሳየው ያለሁት። እንግዲህ ተጭኖላቸው መጣ ደስ በሚል መልኩ። ዋው ቁጭ ብለው በደስታ ነው በዚህ ልክ የተቀመጡትና የደስታ እንባ ነው የሚያስለቅሳቸው። ሰው ለምግብ በዚህ ልክ ሲቸገር አስባችሁታል? ዋው ለማንኛውም ይሄ አሁን ባሉበት ሁኔታ ለተቸገረ ሰው አስባችሁታል? በምግብ የተቸገረ ሰው በዚህ ልክ ሲሰቃይ ማየት እጅግ በጣም የሚያሳዝን ነው። ከዚህ ጋር ተያይዞ ዜናዎችንም ሰምቼ ነበር፣ በጣም የሚያሳዝን ሁኔታ ላይ እንዳሉ። ከዚህ በተጨማሪ የሆኑ ዜናዎችንም ለማየት ጥረት አድርጌያለሁ፣ ግን እጅግ በጣም አስቸጋሪ በሆነ ሁኔታ ውስጥ አሉ። የምትመለከቷት እናት የኔ እናት ያንተ እናት ወይንም ያንቺ እናት ብትሆን ኖሮ ምን ይሰማችሁ ነበረ? እጅግ በጣም ይከብዳል አይደል? አዎ፣ ባትወልደንም እችም እናታችን ነች። በምግብ እጦት ምክንያት በረሃብ አንጀቷ ተጣብቆ ልትሞት ከጫፍ ደርሳለች። እናም እባካችሁ መላው ኢትዮጵያውያን በአሁኑ ጊዜ በትግራይ ህጻጽ ከተማ መጠለያ ካምፕ ውስጥ የሚገኙ ወገኖቻችን በከባድ ረሃብ እየተፈተኑ ይገኛሉ። ይችን እናት ልክ እናታችሁ እንደተራበች አድርጋችሁ አስባችሁት ሁላችሁም የአቅማችሁን ያህል ከላይ ሜንሽን በማድረግላችሁ አዶናይና ጓደኞቹ በከፈቱት አካውንት የአቅማችሁን ያህል በማገዝ ከምን ጊዜውም በላይ በአስቸኳይ ልንደርስላችሁ ይገባል። እንግዲያውስ ይሄንን አይታችኋል። ከዚህ በኋላ ታዲያ እንደዚህ ያሉ አስቸጋሪ ሁኔታዎች መሰማታቸውን ሲጀምሩ የኢትዮጵያ የቁርጥ ቀን ልጆች እንግዲህ ስራቸውን እየሰሩ አሉ ማለት ነው። ከዚህ ጋር ተያይዞ ምርጥ እንግዲህ ኢትዮጵያን በመርዳት በዚህ ሰዓት የሚያክል አልተገኘለት አዶናይ እንግዲህ አንድ ነገርን አስጀምሮ ነበር። በተለይ የ100 ብር ቻሌንጅ አስጀምሮ ነበር። ይሄንን ቻሌንጅ ብዙዎች እየተቀላቀሉ አሉ። ሌላ ሪከርድ እንስራ፣ እስኪ ታሪክ እንስራ። በዚህ ንግድ ባንክ አካውንት ዲፖዚት ማድረግ ትችላላችሁ። የቻላችሁትን አቅም 100 ብር ከቻላችሁ 100 ብር፣ ከዛ በላይ ከቻላችሁ ከዛ በላይ ትልቅ ታሪክ ሰርተን ህዝባችን እናድን። እወዳችኋለሁ። ያስ እንግዲህ ይሄ ትልቁ ዜና እንግዲህ ትልልቅ ፍሬዎችን እያፈራለ ከዚህ በኋላ ትልልቅ ካምፓኒዎች አብረው እንደሚቆሙ እየተናገሩ አሉ። በጣም ጥሩ ዜናዎችን እየሰማን አለን። ከዚህ ጋር ተያይዞ አንድ በጣም የሰማሁት ነገር ነበረ። አንድ እንግዲህ ትልቅ ካምፓኒ ምን ያህል ገንዘብ እሰጣለሁ ብሎ ቃል እንደገባ ሁላችሁም በዚህ ልክ የምትችሉትን እንድታደርጉ ሁላችንም እንድናደርግ ለማበረታታ ይሄንን ማሳያችሁ ማለት ነው። ብሩክ ሪል ስቴት 500 ሺህ ብር በረሃብ ለተቸገሩ ሰዎች ለመደገፍ እንግዲህ ዝግጁ ነን ብለዋል። ጋይስ በጣም ደስ የሚል ዘና ነው። ሁላችንም በተቻለን አቅም እንግዲህ እየተረባረብን ያለ ነው። እኔም ከጭላሎ ፉድ ኮምፕሌክስ ጋር አውርቼ ማለት ነው ለህፃጽ በረሃብ የተቸገሩ ሰዎች ለመደገፍ ተዘጋጅቻለሁ። ምግብ ይዤ መምጣት ፈልጋለሁ። በተቻለን አቅም ሁላችንም ተረባርበን እናግዛቸው። እባካችሁ እንፍጠን። ሌትስ ጎ ሰዓት የለንም።
ብዙ ኢትዮጵያውያን ወይም አንድ ላይ ብንነሳ ምን ልናደርግ እንደምንችል እንግዲህ ግልጽ ነው። እንግዲህ ከዚህ በኋላ አንድ ነገርን ተናግሯል አዶናይ ማለት ነው። በተለይ ለኢትዮጵያ ቲክቶከሮች ወይም በሶሻል ሚዲያ ተጽዕኖ ለፈጠራችሁ ኢትዮጵያውያን አንድ ግብዣ አቅርቦ ነበረ። ለማንኛውም ለቲክቶከሮች የተሰጣቸውን አንድ ኃላፊነትና አንድ ጥሪ ላሳያችሁ። ለሁላችሁም ቲክቶከሮች ነው። ቲክቶከር ሆናችሁ አሁኑኑ ወደ ትግራይ ህጻት መሄድ አለባችሁ። ሁላችንም እንሂድ። ኢሳ የሶሻል ሚዲያ ተጽዕኖ ፈጣሪዎች ማህበር በአጠቃላይ የቪዲዮን እናንተንም ይመለከታል። አብረን ሄደን ይህ ህዝብ እናግዘው እባካችሁ። እየተራቡ ነው ያሉት። ስለዚህ ሁላችንም ሰፖርት እንደራረግና ወደዛ ሄደን ሰፖርት እናድርግ። ይህንን ካለ በኋላ በጣም ደስ በሚል መልኩ በኢትዮጵያ እንግዲህ በሶሻል ሚዲያ ተጽዕኖ መፍጠር የቻሉ ኢትዮጵያውያን በብዛት እዛ ተገኝተው ሲያደርጉ የነበሩትን ነገር አይቼ ከምር በቃ ላምን አልቻልኩም። ምክንያቱም ኢትዮጵያውያን ስንተጋገዝ እንደዚህ መሆናችንን ዓለም ሁሉ ያውቀዋል። አሁን ደግሞ ሌላ ነገርን ማሳየት ችለዋል። የኢትዮጵያ ቲክቶከሮች ከቀረበላቸው እንግዲህ ግብዣ በኋላ የት ነበሩ? እኒህ እስኪ ጆን ዳንኤል ነው የምናየውና ተሰብስበው እየመገቧቸው ነው። እንዴት እንደተራቡ ህፃናት ተመልከቷቸው። ለማንኛውም ይሄን ያክል ካልኳችሁ ሁላችንም የምንችለውን እናድርግ። እጅግ በጣም ትላልቅ ድርጅቶች የራሳቸውን አስተዋጽኦ እያደረጉ አሉ። ትላንትና ወይም ታህሳስ 14 እንግዲህ ደስ የሚሉ ነገሮች አሉ። ወደ 11 ሚሊዮን የሚጠጋ ገንዘብ ተሰብስቧል። በትግራይ የሚገኙ እንግዲህ ኢትዮጵያውያን ከዚህ ረሃባቸው እንደሚያልፉ እንደሚሻገሩ፣ እንዲሁ ደግሞ በጣም ደህና የሆኑ ነገሮችን እንደምንሰማ ተስፋ አደርጋለሁ። ድፍን ኢትዮጵያ የተቆጡበት አንድ ጉዳይ ከሰሞኑን ተፈጥሯል ማለት ነው። በአዲስ አበባ እንግዲህ ሀበን ካሱ የሚባል ህፃን የ7 ዓመት ህፃን እንግዲህ እንደጠፋ ታህሳስ 5 ሰምተን ነበር። በጣም በሚገርማችሁ መንገድ ታህሳስ 13 ግን የቀብር ስነስርዓቱ ተፈጽሟል። እጅግ በጣም ያሳዝናል። የጠፋው ህፃን ሀበን ካሱ ተገድሎ ተገኘ። የ7 ዓመቱ ህፃን ሀበን ካሱ ከአዲስ አበባ ሰሚት 30 ሜትር አካባቢ እሁድ ታህሳስ 8 2018 ዓ.ም ከቤት እንደወጣ አለመመለሱን ተከትሎ ቤተሰቦቹ በተለያዩ ማህበራዊ ሚዲያዎች የአፋልጉኝ መልእክቶችን ሲያስተላልፉም ነበር። ነገር ግን ፖሊስ ከቤት እንደወጣ ሳይመለስ የቀረው ህፃን ሀበን ካሱም ተገድሎ መገኘቱን ለቤተሰቦቹ ያረዳ ሲሆን ስርዓተ ቀብሩን በዛሬው ዕለት ሰሚት በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ይሄ ሲፈጸም እጅግ በጣም ያሳዘነንና ያስገረመን ድፍን ኢትዮጵያ የተቆጡበት ጉዳይ የተፈጠረው እዛ ጋር ነው። ምክንያቱም ልጁ በሰው እጅ እንደተገደለ ተነገረ። በሰው ልጅ ነው የሞተው። የሞተበት ሁኔታ ወደዚህ ተረጋግጧል። በሰው እጅ ነው የሞተው። ግን የገደለው አካል ማን እንደሆነ ምን እንደሆነ ምንም የተጣራ መረጃ ለማንኛውም አልተሰማም ነበረ። አሁን ምን ይባላል ስለ ኢትዮጵያ? የእውነት ነው የምላችሁ ስለ መልካምነታቸው ተነጋገረን አይደል? ስለዚህ ምን ብለን እናንሳ? የህፃናት ጉዳይ ወዴት እያመራ ነው? ከዚህ በፊት እኮ ተነጋግረናል አይደል? ህፃናት እየጠፉ ነው። እንዲሁ ደግሞ እንደ ሌባ ያሉ ሰዎች ወደ ቤት እየመጡ ህፃናትን እየለቀሙ ነው የሚል መረጃ ሰምተን ነበር። ዛሬ ደግሞ በጣም በሚያሳዝን መልኩ ይሄ ህፃንም ጭምር እንደሞተ እየሰማን አለን። ሰው ጋይስ ምንድነው ማድረግ የምንችለው ታዲያ? ከዚህ በኋላ ይሄ ጉዳይ ብቻ አይደለም። ህፃን ልጅ ምን ስላደረገ ነው የሚሞተው? የእውነት ከፖለቲካ ጋር ምንም አይነት ግንኙነት የሌላቸው ጭውጪ ገና የ7 ዓመት ህፃን ይህን በመሰለ እንኳን ሁኔታ መገለጥ የምር እንደ ኢትዮጵያውያን እኔ በጣም ያሳዘነኝ እጅግ በጣም ያዘንኩበት ጉዳይ ነው። ግን ከዚህ ጋር ተያይዞ ድፍን ኢትዮጵያን ያስቆጣው ጉዳይ ምን እንደሆነ ታውቃላችሁ? ምንድነው የሞተበት ምክንያት? የብዙዎች ጥያቄ የነበረው ይሄ ነው። አንዳንድ አስተያየቶችን የሰዎችን ተመልክቻለሁና አሁንም የአሟሟቱ ዘገባ ሙሉ ግልጽ አይደለም ወይ? ባትዘግቡ ይሻላል ወይስ እጃችሁ አለበት ወይስ የሞተበትን ሁኔታ አታውቁም? ባይዘገብ ይሻላል የሚሉ ሰዎች ብዙ። እኔ ጥቂቱን ለማሳየት ነው እናንተን የማሳያችሁ እንጂ አሟሟቱን ግልጽ አድርጉት እንጂ የሆነ እኮ ምስጢር ያለ ይመስላል ያሉ ሰዎች አሉ። በጣም ብዙ ሰው አስተያየት እየሰጠበት አለ። እንዴት ነው የሞተው? እኔም እስካሁን ባለኝ መረጃ ምንም አይነት ስላሟሟቱ የወጣ መረጃ የለም። ብዙ ለማጣራት እንደሞከርኩኝ ማለት ነው። እና ግን ምንድነው እየተፈጸመ ያለው? ቢያንስ
ከፖለቲካ ጋር ከተለያዩ ነገሮች ጋር ችግር ያለባቸው እንኳን ሰዎች ቢሞቱ አይገርምንም። ህፃናት እየተለቀሙ እንደዚህ የሚገደሉ ከሆነ የቀጣይ የኢትዮጵያ የትውልድ ሁኔታ እንዴት ነው የሚቀጥለው? ታዲያስ እንደዚህ አይነት መረጃዎች ደግሞ ቢያንስ በዚህ ምክንያት ሞት የሚል መረጃ ካልወጣ እውነት ይሄ ልጅ በምን አይነት ሁኔታ ነው የሞተው? ከዚህ ጋር ተያይዞ ደግሞ በጣም ሌላ አሳዛኝ ዜና የተሰማው ምን እንደሆነ ታውቃላችሁ? ሌላ ህፃን ልጅ አዲስ አበባ ውስጥ ከጠፋ እንግዲህ 9 ቀን የሆነውን ህፃን ሰምቻለሁ። ሌላ ህፃን ጠፍቷል ከሰሞኑን ማለት ነው። የዚህ ህፃን እጣ ፈንታውስ ምንድን ነው? አስቸኳይ የጠፋ ልጅ ፍለጋ እባካችሁ በጋራ የሚፈልገው የ12 ዓመቱ ታዳጊ ናሂሚያ ሽመልስ ከቤተሰቡ ተለይቶ በመጥፋት ቤተሰቦቹ በከፍተኛ ጭንቀት ላይ ይገኛሉ። እባካችሁ ይህ መረጃ ለብዙ ሰዎች እንዲደርስ ሼር በማድረግ ተባበሩ። ታዳጊ ናሂሚያ እሁድ ጠዋት ታህሳስ 5 ቀን 2018 ዓ.ም ከአየር ክዳነ ምህረት ወይም ደብረ አባይ አካባቢ ወደ ቤተክርስቲያን እንደሄደ አልተመለሰም። ልጁን ለመለየት የሚረዱ ምልክቶች ስም ናሂሚያ ሽመልስ፣ ዕድሜ 12፣ ልዩ ምልክት የፊት ጥርሱ ተሸርፏል፣ የለበሰው ልብስ ግሬ ሹራብ። እንግዲህ ይሄንን ልጅ የምታገኙ ሰዎች በእነዚህ ስልኮች እባካችሁ ይሄ ልጅ በአካል የምታገኙ ሰዎች አሁንም እባካችሁ ተባበሩን እያሉ እኚህ ቤተሰብ አሉ። ይሄንን ስልክ እኔ ማስቀምጥላችኋለሁ። ግን ምንድነው እየተፈጠረ ያለው? ቀጣይ ምን ሊመጣ ይሆን? ህፃናት ይጠፋሉ በተለያዩ ምክንያቶች። እነዚህ ህፃናት ግን በደረሱበት ሁሉ የሚሞቱ ከሆነ what is the next of Ethiopia? ቀጣይ ኢትዮጵያ ምንድነው የምትሆነው? ለማንኛውም ግራ የሚያጋባና እጅግ በጣም አስቸጋሪ ነገር ነው። አላውቅም እኔ ማስተር አብነት እንግዲህ ወደ ሐኪም ቤት ከገባ በኋላ አንድ መልእክት የተሰማ አለ። ማስተር አብነት በምን አይነት ሁኔታ ላይ አለ ምን መረጃ ብዙዎቻችሁ ስትጠይቁ አስተውላለሁ። ብዙ ሰዎችንም ስትጠይቋቸው ይሰማል። ከዚህ ጋር ተያይዞ እንግዲህ አንድ ነገር ነው የተባለው ስለ ማስተር አብነት ከበደ ጸሎት ይቀጥል የምን ነው። ጸሎት ይቀጥል ከተባለ ነገሩ ቀላልም ነው ቀላልም አይደለም ማለት ነው እባካችሁ ኢትዮጵያውያን። ስለዚህ አንጋፋው ፕሮፌሰር ብሩክ ላብሶ የማስተር አብነት የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይተዋል። ዛሬ አመሻሹ ላይ ደግሞ አዲስ አበባ ስሌክ ሮድ ሆስፒታል ስለ ቀጣይ ሕክምና ምክር ሀሳብ እንዲያቀርቡ ተዘግቧል። እንግዲህ ትልቁ ጉዳይ ምንድነው እዚህ ላይ የተገለጸውን አጭሩን ሲነግራችሁ ያለበት ሁኔታ ጥሩ ነው፣ ግን ይጸለይ፣ ጸሎቱ ይቀጥል። አስተውላችኋል? አንዳንድ ሰዎች ጸሎት እያልክ ግርግር አትፍጠር ይሉ ነበር። ለማንኛውም ግን ጸሎት ይቀጥልልኝ የሚል እንግዲህ መልእክት ነው ማለት ነው እያስተጋባ ያለው። ለማንኛውም ሁላችንም በጸሎት እንደግፈው። ሌላው ከሰሞኑን ሲሰማ የነበረው ዜና እጅግ በጣም ሲያስደንቀን የነበረ አንድ ጉዳይ አለ። ይህም ከወደ ፈረንሳይ እንግዲህ የአንድ ህፃን ልጅ ጉዳይ እጅግ በጣም ብዙዎቻችንን ያነጋገረ ሆኗል። እንግዲህ አንድ ህፃን ልጅ ገና ሲወለድ የተፈጠረው ምንድነው? ብዙ ዓለም ላይ ያልተለመደ ነው። በዚህ ህፃን ልጅ ላይ ግን የተፈጠረ ምንድነው? በፈረንሳይ አንድ አስገራሚ ነገር ተከስቷል። ይህ ለብዙ ዓመታት ታይቶ የማይታወቅ ክስተት ነው። ዜናው እንደተሰራጨ ትልቅ ስሜትን ፈጥሯል። በፈረንሳይ አንድ ህፃን ተወለደ። ወደ ዓለም ከመጣበት ቅጽበት ጀምሮ አንድ ነገር ወዲያውኑ የሁሉንም ሰው ትኩረት ስቧል። ጸጉሩ ለአራስ ህፃን ከሚጠበቀው በላይ እጅግ በጣም ረጅም ነው። በፊቱ ዙሪያ በቀስታ የሚንሳፈፍ ለስላሳ ትንሽ ፏፏቴ ይመስል ነበር። ነርሶቹ በአድናቆት ተዋጡ። ወላጆቹ በጥልቅ ተነክተው ረጅም ጸጉሩን እንደ ልዩ ምልክት አድርገው ይመለከቱት ጀመር። ብዙም ሳይቆይ ህፃኑ በወሊድ ክፍል ውስጥ የትኩረት ማዕከል ሆነ። የሁሉም ሰው አይኖች ወደሱ ተሳቡ እና ይህም ዜና በዓለም ሚዲያዎች ላይ ተሰራጨ። ለማንኛውም እጅግ በጣም አስገራሚ ነው። ህፃኑ እንግዲህ ገና ሲወለድ ወንድ ልጅ ነው። ገና ሲወለድ እንግዲህ ከሶስት ሰው ጸጉር ወይም ርዝመት በጣም በላይ የሆነ እጅግ በጣም ረጅም የሆነ ጸጉር እያያችሁ ነውና ይህ ልጅ ገና እንግዲህ ሲወለድ ከዚህ ጸጉር ጋር ተወልዷል። ብዙ ዓለምም እየተነጋገረበትና እየተቀባበለው ይሄንን ጉዳይ አለ። ያልተለመደ ነገር ነው። ያልተለመደ ነገር ደግሞ በዚህ መልኩ ሲሆን ማየት እጅግ በጣም አስገራሚ ነው። ለማንኛውም ይህ ህፃን ልጅ ሲወለድ እንግዲህ በዚህ መልኩ ተወልዷል። የመጨረሻ ያዝናናልን ብዬ ያሰብኳችሁን አንድን ሐሳብ ላጋራችሁና እንደውም እንለያይ። የማገባው ግን ይሄን ስታደርግ ነው። ከተማችን ውስጥ ያሉ ብዙ ትዳሮች ታመዋል። ብዙ ትዳሮች ታመዋል። የፈረሱ አሉ፣ በመፍረስ ላይ ያሉ አሉ። እባካችሁን አክማችሁ፣ አንተም ሌሎችም ትዳር ላይ የምትሰሩ ሰዎች ካላችሁ እባካችሁን
አክምና ደስተኛ ትዳር ይኑር። ሰምታችኋል። የመጀመሪያው ታማሚዬ እራሱ ነው። እሱን አከመዋለሁ። ነገና ጅራዳ አልታመምኩም። እንግዲህ የመጀመሪያ ታማሚ እሱ ነው። እሱን አከመዋለሁ ብለዋል። ለማንኛውም ከታመሙት መሃል ነው ወይ ማን ያዛል? የዛሩ ሁኔታው ታሟል ወይ ገና እስካሁን አላገባም። ግን እኔ ከሚገርሙኝ ሰዎች መሃል ነው። ለማንኛውም ሐሳባችሁን አስቀምጡ። ትዳር እንዴት ነው በዚህ ጊዜ ያለበት ሁኔታ? እንግዲህ በአዲስ አበባ ውስጥ ብዙ መረጃዎች ይወጡ እንደሆነው ሁሉ ብዙ ትዳሮች እንደሚፈርሱ በ3 ወራት ውስጥ እንግዲህ ከ800 በላይ የሆኑ ትዳሮች እንደፈረሱ ጥናቶች እንዳመለከቱ ነግሬያቸዋለሁ። ምንድነው የምትሉት? ይህም ጉዳይ እንደቀላል አይታለፍ። በሌላ አስተማሪና አዝናኝ ቪዲዮ እንገናኛለን። ሚዲያው አቦክ ነው። ሳብስክራይብ አድርጋችሁ እንድትወጡ አበረታታችኋለሁ። ቪዲዮውን ሼር አድርጉ። ሀገራችንን ሰላም ያድርግልን። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።